يا نفس بسم الله አንድ ቀን ምድር በሙሉ በፍርሃት ትሸፈናለች። ለዘመናት በብረትና በቀለጠ መዳብ ከታሰሩት ጀርባ አንድ ሕዝብ ይወጣል። ቁጥራቸው እጅግ ብዙ ነው። ፍጥነታቸው አስፈሪ ነው። ከፊታቸው የሚገኘውን ሁሉ ያጠፋሉ። እነማን ናቸው? ያእጁጅና ማእጁጅ። ያን ግዙፍ ግድግዳ ማን ገነባው? አሁንስ የት ነው? እናም ከሁሉ በላይ መቼ ነው የሚወጡት? ዛሬ በቁርአንና በረሱል ሰለላሁ ዐለይሂ ወሰለም አስተምህሮ መሰረት ይህንን ታላቅ ምስጢር እንመረምራለን። እስከ መጨረሻ አብራችሁ ቆዩ። فتحت يأجوج ومأجوج وهم من كل حدب ينسلون نفس إن لم تغفري لا تدعي بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته ውድ የፈጅር ሚዲያ ስቱዲዮ ቤተሰቦች ዛሬ የምንመለከተው ታሪክ ተራ ታሪክ አይደለም። ይህ ታሪክ በጊዜና በቦታ የተገደበ ሳይሆን የሰው ልጆችን የፍጻሜ ዘመን የሚመለከት ታላቅ እውነት ነው። በሱረቱል ከህፍ ውስጥ ስለተጠቀሰው የፍትህ ንጉስ ስለ ዙልቀርነይን እንዲሁም ምድርን በሙሉ እንደ አሸዋ የሚያጥለቀልቁት ስለ የእጁጅና መእጁጅ እንወያያለን። አላሁ ሱብሓነሁ ወተዓላ በቁርአን ላይ እንዲህ ይለናል፣ ወየስአሉነከ ዐን ዚልቀርነይን ቁል ሰአትሉ ዐለይኩም ሚንሁ ዚክራ። ስለ ዙልቀርነይን ይጠይቁሃል። ከእርሱ የሚገኘውን ታሪክ በእርግጥ አነብላችኋለሁ በላቸው። ሱራ አልካህፍ። እነማን ናቸው? ያ ግዙፍ የብረት ግድግዳ የት ነው ያለው? መቼስ ነው የሚወጡት? ይህንን የነቢያችንን ሰለላሁ ዐለይሂ ወሰለም ትንቢት እና የቁርአን ተአምር በጥልቀት እንቃኛለን። አብራችሁን ቆዩ። ዙልቀርነይን የፍትህና የስልጣን ባልተቤት። አላሁ ሱብሓነሁ ወተዓላ በሱረቱል ከህፍ ላይ እንዲህ ይለናል፣ ኢና መከና ለሁ ፊል አርድ ወአተይናሁ ሚን ኩሊ ሸይኢን ሰበባ ፈአትበዐ ሰበባ ሐታ ኢዛ በለገ መግሪበ ሸምሲ ወጀደሃ ተግሩቡ ፊ ዐይኒን ሐሚአትን ወወጀደ ዐንደሃ ቀውማ። ዙልቀርነይን አላህ ስልጣንና እውቀትን የሰጠው ንጉሥ ነበር። በጉዞው ሁሉ ፍትህን አስፍኗል። የታሪክ ተመራማሪዎች ማንነቱን በተመለከተ የተለያዩ ግምቶች ቢኖራቸውም ቁርአን ትኩረቱን ያደረገው በስራው ላይ ነው። እውነተኛ መሪ መሆን ማለት ለአላሁ ሱብሓነሁ ወተዓላ መገዛትና ለሰው ልጆች ደህንነት መስራት ነው። አላሁ ሱብሓነሁ ወተዓላ ስለ ዙልቀርነይን ሲነግረን እውቀትንና ስልጣንን የሰጠነው በማለት ይገልጸዋል። ዙልቀርነይን ማን ነው? የታሪክ ተመራማሪዎች የተለያዩ ግምቶች ቢሰጡም ቁርአን ዝርዝር ማንነቱን አልገለጸም። ትኩረቱ ስሙ ላይ ሳይሆን በስራውና በአቋሙ ላይ ነው። እሱ በምድር ላይ ስልጣን የተሰጠው በአላህ የሚያምን ደካሞችን የሚረዳ እናም ፍትህን የሚያሰፍን መሪ ነበር። ከዚህ የምንማረው እውነተኛ ስልጣን ለአላህ ትዕዛዝ መገዛት
መገዛትና የሰዎችን መብት መጠበቅ እንደሆነ ነው። ዙልቀርነይን በጉዞው ላይ እያለ ቋንቋቸውን ትርጉም ወደማይገባው ሕዝብ ይደርሳል። እዚያ ያሉ ሰዎች ስለ ያእጁጅና መእጁጅ አቤቱታ አቀረቡ። አላሁ ሱብሓነሁ ወተዓላ በሱረቱል ከህፍ ላይ እንዲህ ይለናል፣ ቃሉ ያ ዘል ቀርነይን ኢነ ያእጁጀ ወመእጁጀ ሙፍሲዱነ ፊል አርድ ፈሀል ነጅዐሉ ለከ ኸርጃ። አንተ ዙልቀርነይን ሆይ ያእጁጅና መእጁጅ በምድር ላይ አጥፊዎች ናቸው። ሱረቱ አልከህፍ በምድር ላይ ጥፋትን የሚያበዙ ሲሉ ምን ማለታቸው ነው? ያእጁጅና መእጁጅ የሰው ዘር ናቸው። ነገር ግን አላህ በሰጣቸው ጥንካሬና ብዛት ከወጡ በኋላ የሚገጥማቸውን ማንኛውንም ነገር የሚያጠፉ በምድር ላይ ሰላምን የሚያሳጡ ናቸው። ዙልቀርነይን ለሰዎች የረዳቸው ገንዘብ በመጠየቅ ሳይሆን የሰዎችን ጉልበት በመጠቀም ነበር። ይህ የባለስልጣንና የህዝብን ትብብር ድንቅ ምሳሌ ነው። የብረቱ ግድግዳ መች ይፈርሳል? አላሁ ሱብሓነሁ ወተዓላ በሱረቱል ከህፍ ላይ እንዲህ ይለናል፣ ፈአዒኑኒ ቢቁወትን አጅዐል በይነኩም ወበይነሁም ረድማ آتوني زبر الحديد حتى إذا سوى بين الصدفين قال انفخوا حتى إذا جعله نارا قال آتوني أفرغ عليه قطرا. ዙልቀርነይን ከብረትና ከቀለጠ መዳብ ግዙፍ ግድግዳ ገነባ። አላሁ ሱብሓነሁ ወተዓላ እንዲህ ይላል፣ ፈማ እስጠጣዑ አን የዝሀሩሁ ወማ እስጠጣዑ ለሁ ነቅባ። ሊወጡትም አልቻሉ፣ ሊበሱትም አልቻሉ። ይህ የሰው ልጅ ጥንካሬ በአላህ ኃይል ሲታገዝ ምን ሊሰራ እንደሚችል ማሳያ ነው። ዙልቀርነይን የገነባው ግድግዳ ተራ ግድግዳ አይደለም። ከብረትና ከቀለጠ መዳብ የተሰራ የማይናወጥ ግንብ ነበር። ያእጁጅና መእጁጅ መውጣት ፈልገው መውጣት አቃታቸው። ሆኖም የአላህ ውሳኔ ሲደርስ ያ ግድግዳ መሬት ይሆናል። ይህ የሚያሳየን በዓለማችን ላይ ያሉ ማንኛውም ታላላቅ ግንቦችና ስልጣኔዎች በአላህ ውሳኔ የሚጠፉ መሆናቸውን ነው። የመጨረሻው ዘመን መቃረብና የነሱ መውጫ ፈየኽሩጁ ያእጁጅ ወመእጁጅ ወሁም ሚን ኩሊ ሐደብ የንሲሉን። ያእጁጅና መእጁጅ ይወጣሉ፣ እነርሱም ከየኮረብታው በፍጥነት ይወርዳሉ። ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ይሉናል፣ ለአረቦች ወዮላቸው በቅርቡ ከሚመጣው ክፉ ነገር። ዛሬ በያእጁጅና መእጁጅ ግድግዳ እንደዚህ ያለ ቀዳዳ ተከፍቷል። በጣታቸው እያሳዩ ይህንን ተናገሩ። ይህ ሐዲስ የሚያሳየን ያእጁጅና መእጁጅ እስካሁን በዙልቀርነይን የተገነባው ግድግዳ ጀርባ መኖራቸው ነው። እናም አላሁ ሱብሓነሁ ወተዓላ እስኪፈቅድ ድረስ መውጣት እንደማይችሉ ነው። አረቦችን ብቻ የሚመለከት ሳይሆን የሚመጣው ፈተና እጅግ ታላቅ እንደሆነ የሚያስጠነቅቅ ንግግር ነው። ስለዚህ ሙእሚን ሁል ጊዜ በቁርአንና በሱና በዱዓ እና በአላህ ላይ በመተማመን ኢማኑን ማጽናት አለበት። ከአረቦች ወዮላቸው መጥፎ ነገር ቀርቧልና ብለዋል። ኢሳ አለይሂ ሰላምና ያእጁጅና መእጁጅ ምንድነው የሚያገናኛቸው? ከአልመሲህ አልደጃል በኋላ ያእጁጅና መእጁጅ ይወጣሉ።
ቁጥራቸው እጅግ ብዙ ከመሆኑ የተነሳ የፊት ለፊታቸው ያለውን ባህር ውሃውን ጠጥተው እስኪጨርሱ ድረስ ይደርቃል። በምድር ላይ የሚገድሉት ሲያጡ ወደ ሰማይ ቀስት ይወረውራሉ። አላህም ፈተናቸውን ለመጨመር የደም ጠብታ ያለበት ቀስት ይመልስላቸዋል። በመጨረሻም በአላሁ ሱብሓነሁ ወተዓላ ትእዛዝ አንገታቸው ላይ በሚፈጠር ትል ይሞታሉ። ወንድሞቼ፣ እህቶቼ አንድ ጠቃሚ ጥያቄ አለ። የእጁጅና መእጁጅ መቼ ነው የሚወጡት? በሶሒህ ሐዲሶች መሰረት የእጁጅና መእጁጅ የሚወጡት ከደጃል ፈተና በኋላ። ደጃል በምድር ላይ ታላቅ ፈተናን ያመጣል። ከዚያም አላሁ ሱብሓነሁ ወተዓላ ዒሳ ኢብን መርየምን ዓለይሂ ሰላም ከሰማይ ያወርዳቸዋል። ዒሳ ዓለይሂ ሰላም ደጃልን በአላህ ፈቃድ ያጠፉታል። ከዚያ በኋላ አላሁ ሱብሓነሁ ወተዓላ ለዒሳ ዓለይሂ ሰላም እንዲህ ይላል፣ እኔ ማንም ሊዋጋቸው የማይችል ባሮቼን አውጥቻለሁ። ባሮቼን ወደ ጡር ተራራ ውሰድ። ከዚያ በኋላ የእጁጅና መእጁጅ ከየኮረብታው በፍጥነት የሚወርዱት ቁጥራቸው እጅግ ብዙ ነው። በሚያልፉበት ቦታ ሁሉ ጥፋትን ያስከትላሉ። ሰዎች እነሱን ለመቋቋም አቅም አያገኙ። በመጨረሻ ዒሳ ዓለይሂ ሰላምና ሙእሚኖች ወደ አላህ ዱዓ ያደርጋሉ። አላህም ሱብሓነሁ ወተዓላ በአንገታቸው ላይ ናግፋፍ የተባለ ትል በመላክ በአንድ ሌሊት ሁሉንም ያጠፋቸዋል። ይህ የሚያሳየን ሰው በጉልበት ሳይሆን ድል የሚያገኘው በአላህ እርዳታ ብቻ መሆኑን ነው። ወንድሞች፣ እህቶች ይህ ታሪክ ለማስፈራራት ብቻ አይደለም፣ ለብዙዎቻችን ትምህርት ነው። አቅም ከማን ነው? ዙልቀርነይን ስልጣን የሰጠው አላሁ ሱብሓነሁ ወተዓላ ነው። ፍትህን ማስፈን፣ ጥንካሬ ሲኖረን ደካሞችን መርዳት አለብን። የአላሁ ሱብሓነሁ ወተዓላ ቁጥጥር ምንም ያህል ብንንገበገብ፣ ምንም ያህል ብንገነባ፣ ምንም ያህል ብንጠነክር የአላህ ሕግ ሁሉንም ነገር ይገዛል። የማይቀረው የቂያማ ምልክት። እነዚህ ምልክቶች መታየት መጀመራቸው የቂያማ ቀን መቃረቡን ያሳያል። እኛ ለዚያ ቀን ምን አዘጋጅተናል? አላሁ ሱብሓነሁ ወተዓላ ከየእጁጅና መእጁጅ ፈተና ይጠብቃል። ሃይማኖታችንን ያጽናል። እውነትን ተከትለን በኢማን እንድንሞት ያደርጋል። አሚን። ቪዲዮውን ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ ያድርጉ። ፈጅር ሚዲያ ስቱዲዮን ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። በሚቀጥለው ትምህርት እስክንገናኝ አላህ ይጠብቃል። እናንተ ስለ ያእጁጅና መእጁጅ ምን ታውቃላችሁ? አስተያየት መስጫ ላይ አስቀምጡልን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። لك مرتعا فيه ارتعا